ሰላም ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ ዛሬ አንድ አስደናቂ መረጃ ይዤላችሁ ነው የመጣሁት። ብዙዎች የማይነግሯችሁን በጣም ለሶሻል ሚዲያ ኮንቴንት ክሬተሮች በተለይ ቲክቶክ ላይ ለምትሰሩ ሰዎች ጥሩ ቪዲዮ ነው ይዤላችሁ የመጣሁት። ኢትዮጵያ ውስጥ ሆናችሁ በቲክቶክ ገንዘብ የምትከፈሉበትን አካውንት እንዴት ትከፍታላችሁ? ኢትዮጵያ ውስጥ ሆናችሁ ገንዘብ የምትከፍሉበትን የቲክቶክ አካውንት እንዴት እንደምትከፍቱ ዛሬ ያሳያችኋለሁ በዚህ ቪዲዮ። ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ቀጥታ ወደ ዛሬው ቪዲዮአችን እናልፋለን። ዛሬ እንግዲህ የምነግራችሁ በኢትዮጵያ ውስጥ ሆናችሁ የቲክቶክ አካውንት እንዴት መክፈት እንደምትችሉ፣ ማለትም ገንዘብ የሚሰራ የቲክቶክ አካውንት እንዴት መክፈት እንደምትችሉ አሳያችኋለሁ። በኢትዮጵያ ውስጥ ሆናችሁ በቲክቶክ ገቢ መፍጠር ትችላላችሁ። ብዙዎች አይነግሯችሁም። ዛሬ እነግራችኋለሁኝ። ስልካችሁን አውጥታችሁ ማስታወሻ ይዛችሁ አዳምጡኝ። ቀጥታ ወደ ዛሬው ቪዲዮአችን እናልፋለን። እንግዲህ የፈጠራ ባለሙያ ስትሆኑ ማለትም ኮንቴንት ክሬተር ስትሆኑ ቲክቶክ ክሬቲቪቲ ፕሮግራም ወይንም ደግሞ ክሬተር ሪዋርድ የሚል አካውንት በተለይ ቲክቶክ ላይ የምትሰሩ ከሆነ ይህ አካውንት ሊኖራችሁ ይገባል ማለት ነው። ታዲያ ይህንን ለመክፈት ደረጃዎች አሉ። እነኝህን በቅደም ተከተል እነግራችኋለሁኝ። ቲክቶክ በአሁኑ ወቅት ይህንን እድል የሚሰጠው ለተወሰኑ ሀገራቶች ብቻ ነው። አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመን እንዲሁም የተወሰኑ አንድ ሁለት ያክል ሀገራቶች አሉ። በእነዚህ ከተከፈተ ብቻ ነው ቲክቶክ ቀጥታ በቪው ሊከፍላችሁ የሚችለው ማለት ነው። ስለዚህ በአሜሪካ፣ በእንግሊዝ፣ በፈረንሳይ፣ በጀርመን ኢትዮጵያ ውስጥ ሆናችሁ እንዴት አካውንት መክፈት እንደምትችሉ እነግራችኋለሁኝ። መጀመሪያ ስልካችሁንና ደብተራችሁን ማስታወሻ አውጡ። መጀመሪያ ስልካችሁን በስልካችሁ ላይ ያለውን የቲክቶክ አፕሊኬሽን እንዲጠፋ ታደርጋላችሁ፣ አንኢንስቶል ታደርጋላችሁ ማለት ነው። በስልካችሁ ላይ ያለውን አፕሊኬሽን ወይንም የቲክቶክ አፕ እንዲጠፋ ታደርጋላችሁ። ይህንን ስታደርጉ ሲም ካርዱን ታወጡታላችሁ። በስልካችሁ ውስጥ ያለውን የኢትዮጵያ ሲም ካርድ ለጊዜው አውጥታችሁ ታስቀምጣላችሁ። ቲክቶክ ምክንያቱም ቲክቶክ ያላችሁበትን ቦታ በቀላሉ እንዳያውቅ ስለሚያደርግ ማለት ነው። ስለዚህ ሲም ካርዳችሁን ከስልካችሁ ታወጣላችሁ። ሙሉ ለሙሉ ምንም አይነት ሲም ካርድ ከቀፎ ውስጥ መኖር የለበትም። ይህንን ታወጣላችሁ። መጀመሪያ ላይ ይህንን ታደርጋላችሁ። የቲክቶክ አፕሊኬሽኗን ተደልታላችሁ። እሷን ከደለታችሁ በኋላ ይህንን ታደርጋላችሁ። ከዛ ቆንጆ የሆነ ቪፒኤን ታወርዳላችሁ። አፕሊኬሽን እያዳመጣችሁ ነው። ቪፒኤን ታወርዳላችሁ። ቆንጆ የሆነ ቪፒኤን በስልካችሁ ታወርዳላችሁ፣ በዋይፋይ ማለት ነው። እሱን ታወርዳላችሁ። ይህንን ቪፒኤን አወርዳችሁ ስልካችሁ ላይ ምንድነው የምታደርጉት? ዩናይትድ ስቴትስ አሜሪካ ወይንም ደግሞ ቅድም ከጠቀስኩላችሁ ወይ ጀርመን ወይ ፈረንሳይ ወይ እንግሊዝ አድርጋችሁ ትሞሉታላችሁ የቪፒኤኑ ሎኬሽን። ይህ ምንድነው የሚረዳችሁ? ኔትወርኩ ከኢትዮጵያ ውጭ ሆነ ማለት ነው። ቪፒኤን አበራችሁ ማለት የእናንተ ኔትወርክ በውጭ ሀገር ነው የሚሰራ ማለት ነው። ኔትወርካችሁ በውጭ ሀገር ነው የሚሰራ ማለት ነው። ሰርቨሩ የስልካችሁ ሰርቨር በውጭ ሀገር ኔትወርክ ተቀይሯል ማለት ነው። ስለዚህ ቲክቶክ ክሬቲቭ አዋርድ ወይም ደግሞ ቲክቶክ ክሬቲቪቲ ፕሮግራም ላይ የምትሰሩበትን ገንዘብ የሚሰራ የቲክቶክ አካውንት ለመክፈት ይቀልላችኋል ማለት ነው። ይህን ስታደርጉ እየተከተላችሁ ነው። ከዛ ምንድነው የምታደርጉት? ብራውዘር ከከፈታችሁ በኋላ ቪፒኤን አገልግሎታችሁን ከኢትዮጵያ ውጭ ባለ ቀደም በጠቀስኳችሁ በአሜሪካ፣ በጀርመን፣ በፈረንሳይ አሊያም በእንግሊዝ ታደርጋላችሁ። በአሜሪካ አድርጉት። እኔ መክራችሁ በአሜሪካ እንድታደርጉት ነው። በአሜሪካ አድርጉት፣ የቪፒኤኑን ሎኬሽን ማለት ነው። ይህንን ካደረጋችሁ አካውንታችሁን በስልካችሁ አፕሊኬሽን ከመክፈት ይልቅ በዌብሳይት ግቡ። እያዳመጣችሁ ነው። ቲክቶክ አካውንት የሚለውን አፕሊኬሽን ከስልካችሁ ላይ አጥፉ፣ ሙሉ ለሙሉ ማለት ነው። ሙሉ ለሙሉ አጥፍታችኋል። ታዲያ እንዴት ነው የምትከፍቱት? አዳምጡኝ። እንዴት ነው የምትከፍቱት? ብራውዘር አለ፣ ክሮም፣ ሞዚላ ወይም ሌላ ቤታ ክሮም የሚላለ አሊያም ኦፔራ ልትጠቀሙ ትችላላችሁ። ከነዚህ አማራጮች ውስጥ አንዷን አውርዱ አላችሁ ከስልካችሁ ላይ። እዚህ ትገባላችሁ፣ ብራውዘር ላይ ትከፍታላችሁ። በብራውዘር ማለት ነው።
በአፕ እንዳትከፍቱ። በቲክቶክ አካውንት በቲክቶክ አፕሊኬሽን ገንዘብ የሚሰራ የቲክቶክ አካውንት መክፈት አትችሉም። ይህንን እየነገርኋችሁ ነው። አጥፉት፣ ከስልካችሁ ላይ አጥፉት። በብራውዘር ግቡ። ሲም ካርድ የለም፣ ምንም የለም። ቪፒኤን አብሩ። ምንድነው የምታደርጉት ታዲያ? ሲም ካርድ ከሌለ ዳታውን እንዴት ነው የምንከፍተው ካላችሁኝ፣ በዋይፋይ ነው የምትከፍቱት። ይሄን ዋይፋይ ይሰራል ያለ ሲም ካርድ ማለት ነው። ያለ ሲም ካርድ ዋይፋይ ይሰራል። ስለዚህ በዚህ ነው የምትከፍቱት። ያለ ሲም ካርድ ዋይፋይ ይሰራል። በዚህ ትከፍታላችሁ። ቪፒኤን ማብራታችሁን አረጋግጡ። ቪፒኤን አብሩና ዋይፋይ ኮኔክት አድርጉ፣ ስልካችሁ ላይ ማለት ነው። ዋይፋይ ኮኔክት አድርጉ በስልካችሁ ላይ ወይም በኮምፒውተራችሁ ብራውዘር ላይ ክሮም ሳፋሪ ወይም ቲክቶክ .com ብላችሁ ጻፉ። ብራውዘራችሁ ላይ ማለት ነው። ብራውዘራችሁ ላይ ክሮም ሳፋሪ ወይም ቲክቶክ .com ብላችሁ ጻፉ። ከጻፋችሁ ይሄንን እንደጻፋችሁ ምን ይመጣላችኋል? ዋይፋይ ግድ ነው። ቪፒኤን እንዳበራችሁ ዋይፋዩን ቪፒኤን አብርታችሁ ማለት ነው። ከዛ ሳይን አፕ ትሉታላችሁ። ሳይን አፕ ትሉታላችሁ። ከዛ ሳይን አፕ እንዳላችሁ ምንድነው የምታደርጉ? ዩዝ ፎን ኦር ኢሜል የሚል መጣላችኋል። ስልካችሁን ወይም ኢሜላችሁን ተጠቀሙ ይላችኋል። እዚህ ላይ ስልክ ቁጥር ማስገባት ስለማትችሉ፣ ምክንያቱም የኢትዮጵያ ስልክ ቁጥር ካስገባችሁ ቲክቶክ ገንዘብ የሚሰራ ቲክቶክ መክፈት አትችሉም፣ አካውንት ማለት ነው። ስለዚህ ይህንን ታልፉትና ኢሜል ታስገባላችሁ። ኢሜላችሁ መሆን ያለበት ግን ከዚህ በፊት ቲክቶክ አካውንት ያልከፈታችሁበት ኢሜል፣ አዳምጡኝ በደንብ። ከዚህ በፊት ቲክቶክ አካውንት ያልከፈታችሁበት ኢሜል አካውንት፣ ቲክቶክ ያልተከፈተበት ንጹህ የሆነ አካውንት ታስገባላችሁ። ይህንን ትጫናላችሁ፣ ይህን ትመርጣላችሁ። ሌላ የልደት ቀን ስትሞሉ እዚህ ላይ ሲጠይቃችሁ ማለት ነው። የልደት ቀን ስትሞሉ ከ18 ዓመት በላይ መሆኑን አረጋግጡ። ከ18 ዓመት በላይ ይህንን ሙሉ። ኢሜል ስትጠቀሙ ስትመዘገቡ በኢትዮጵያ ስልክ ቁጥር እንዳትመዘገቡ። ምክንያቱም ከዚህ በፊት ለቲክቶክ ያልተጠቀማችሁበት አዲስ ጂሜል መሆን አለበት። ጂሜሉ ማለት ነው። ቲክቶክ የከፈታችሁበት መሆን የለበትም ነው እያልኳችሁ ያለሁት። ጂሜሉ ማለት ነው። በስልክ ቁጥርም ብትከፍቱትም ጂሜሉ አካውንቱ ግን ቲክቶክ ያልተከፈተበት መሆን ይኖርበታል። ከዚህ በመቀጠል ይህን ስትጨርሱ የቲክቶክ አፕሊኬሽኑን መልሳችሁ ጫኑት። መልሳችሁ ጫኑትና በከፈታችሁበት አዲስ ኢሜል ግቡ። ቲክቶክ አካውንቱን በከፈታችሁበት ኢሜል ሎጊን ብላችሁ ግቡ። ቲክቶክ አፕሊኬሽኑን አውርዳችሁ ማለት ነው። ከዛ ክሬተር ሪዋርድ የሚል ይመጣላችኋል። ክሬተር ሪዋርድስ የምትል ካለች ገንዘብ ይከፍላችኋል ማለት ነው። አካውንቱ ኦሪጂናል ነው ማለት ነው። ስለዚህ ወደ ፕሮፋይላችሁ ትገባላችሁ። ከላይ በቀኝ በኩል ያሉትን 3 ሰረዞች 3 ነጠብጣቦች ተጫኑ። ይህን ስትጫኑ ክሬተር ቱልስ የሚል ይመጣል። እሱን ምረጡ። ከዛ ክሬተር ሪዋርድስ ወይም ክሬቲቪቲ ፕሮግራም ቤታ የሚል አማራጭ ይመጣላችኋል። ስለዚህ የቲክቶክ ፕሮግራም አባል ሆናችሁ ማለት ነው። ገቢ ማግኘት ስትጀምሩ ለማግኘት ደግሞ መስፈርቶች አሉ። እነኚህን መስፈርቶች ማሟላት ይኖርባችኋል። መስፈርቶቹ የትኞቹ ናቸው እነግራችኋለሁኝ። ቢያንስ 10,000 ተከታይ ማግኘት ይኖርባችኋል። የቲክቶክ 10,000 ተከታይ ማግኘት በጣም ቀላል ነው። 10,000 ተከታይ ለ30 ቀናት ውስጥ ቢያንስ 100,000 ቪው ማግኘት ይኖርባችኋል ለመከፈል ማለት ነው። እድሜያችሁ ከ18 በላይ መሆን አለበት። የምትለቁት ቪዲዮ ከ1 ደቂቃ በላይ መሆን ይኖርበታል። ቪዲዮ ስትለቁ ከ1 ደቂቃ በላይ የራሳችሁን ቪዲዮ መልቀቅ ይኖርባችኋል። የሰውን ቪዲዮ አምጥታችሁ መልቀቅ አትችሉም። ይሄ ጥሩ አይደለም። ቪዲዮ ስትለቁ ሁልጊዜ ቪዲዮ ከመልቀቃችሁ በፊት ጥንቃቄ የምታደርጉት አዳምጡ። ከዚህ ላይ ቪፒኤን ማብራታችሁን እንዳትዘነጉ። ቪዲዮ ስትለቁ ቪፒኤን አብረታችሁ ነው የምትለቁ። ምክንያቱም በውጭ ሀገር ነው የከፈታችሁት አካውንታችሁን። በአሜሪካ ከከፈታችሁ በአሜሪካ ሎኬሽኑን በአሜሪካ ቪፒኤን አድርጋችሁ ዋሊያም ችግር የለውም በእንግሊዝም በአሜሪካ አድርጋችሁ ቪፒኤን አብረታችሁ ነው ቪዲዮ የምትለቁት በቲክቶክ አካውንታችሁ። ይሄንን ካደረጋችሁ መጨረሻ ላይ ማለት ነው ቪዲዮ ስትፖስቱ ቪፒኤን አብረታችሁ ነው። ይሄንን ጥንቃቄ አድርጉ።
የሰውን ቪዲዮ መልቀቅ ከክፍያ ውጭ ሊያደርጋችሁ ይችላል። ይሄ የራሳችሁን ኮንቴንት ስሩ ክሬተር አድርጋችሁ አካውንታችሁን ከከፈታችሁ በኋላ ሲም ካርዳችሁን መልሳችሁ ማስገባት ትችላላችሁ። ችግር የለውም። ሲም ካርዳችሁን አስገብታችሁ መጠቀም ትችላላችሁ። ነገር ግን ቪዲዮ ስትለቁ በዋይፋይ እና በቪፒኤን መሆን ይኖርበታል። ይህንን ጥንቃቄ አድርጉ። ቪዲዮ ስትለቁ በስልክ በዳታ እንዳታደርጉት፣ በዋይፋይ እና በቪፒኤን እያዳመጣችሁኝ ነው። ቪዲዮ ስትለቁ የግዴታ ቪፒኤን አብረታችሁ በዋይፋይ መሆን አለበት። በዳታ ከሆነ ይደረስባችኋል፣ ሎኬሽን ማለት ነው። ስልክ ቁጥራችሁ ሊታይ ነው። ስለዚህ ቪዲዮ ስትለቁ በዋይፋይ ብቻ ቪፒኤን አብረታችሁ እንደዚህ ታደርጋላችሁ። የቪፒኤን አይነቶች አሉ። ጥሩ የሚባሉ ቪፒኤን አይነቶች አሉ። ፖርተን ቪፒኤን የሚባል አለ። በጣም ነጻና አስተማማኝ ነው። ይህንን ብትጠቀሙ እመክራችኋለሁኝ። ፖርተን ቪፒኤን የሚባል አለ። ይህንን ብትጠቀሙ እመክራችኋለሁ። ዊንድ ስክራይብ የሚባል አለ። ዊንድ ስክራይብ ቪፒኤን የሚባል አለ። ዲስክሪፕሽን ቦክስ ላይ ማስቀምጥላችኋለሁ። እሱን ብትጠቀሙ እመክራችኋለሁ። በጣም ቆንጆ ነው። ሌላኛው ፕራይ ቪዲዮ ቪፒኤን የሚባል አለ። ከነዚህ ሁሉ የተመቻችሁን ተጠቀሙ። እኔ ግን የምመርጥላችሁ ፖርተን ቪፒኤን የሚለውን ብትጠቀሙ እመርጥላችኋለሁ። ነጻና በጣም የሚመከር ነው። ይህንን ብትጠቀሙ ጥሩ ነው። ከስልክ ባሻገር በኮምፒውተር እንዴት ነው የቲክቶክ አካውንት የምትከፍቱት የሚለውን ነግራችኋለሁ። አሁን በኮምፒውተራችሁ ላይ ቪፒኤን ትጭናላችሁ። አዲስ ቲክቶክ አካውንት ያልከፈታችሁበት ኢሜል ታዘጋጃላችሁ። እሱን ኢሜል እንዳዘጋጃችሁ አፕሊኬሽኑን ታወርዳላችሁ። የቪፒኤን አፕሊኬሽኑን ኮምፒውተራችሁ ላይ ትጭናላችሁ። ብራውዘር ላይ ሰርቨር ሊስት ሎኬሽን የሚል አለ። ከዚህ ውስጥ ዩናይትድ ስቴት ወይም አሜሪካ ማድረግ ይኖርባችኋል። ቪፒኤኑን ማለት ነው። ቪፒኤኑን የምታበሩት በዩናይትድ ስቴት ወይም በአሜሪካ ታበራላችሁ። ይህንን እንዳበራችሁ በአሜሪካ ስር ያሉ ከተሞችን ሊያሳያችሁ ይችላል። ኒውዮርክ፣ ሎስ አንጀለስ ወይም ሌሎችን ሊያሳያችሁ ይችላል። ይችን ትመርጣላችሁ። ኒውዮርክን ወይም ሎስ አንጀለስን ይችን ትመርጣላችሁ። ሎኬሽኑን ማለት ነው በኮምፒውተር ላይ ብራውዘር። አዛ በአሜሪካ ስር ያሉ ከተሞችን እንደመረጣችሁ ኮኔክት ይላችኋል። ኮኔክት ሲል ፓወር በተኑ ትጫኑትና ኮኔክት ታረጉታላችሁ። ከዛ ቀጥታ ኮኔክትድ ይልላችኋል። አረንጓዴ ይበራል። ቪፒኤን አበራችሁ ማለት ነው ኮምፒውተራችሁ ላይ፣ ላፕቶፕም ሊሆን ይችላል። ከዛ በቁልፍ ምልክት ወይም በቪፒኤኑ ላይ የሆነ ጽሁፍ ይመጣል። በትክክል ተቀይሯል የሚል ጽሁፍ ይመጣል። እሱን የቁልፍ ምልክት ካለ ቀይራችሁታል ማለት ነው። የቁልፍ ምልክቱን ማየት ይኖርባችኋል ቪፒኤኑ ላይ ማለት ነው። ቪፒኤኑ ላይ የቁልፍ ምልክት ካለ ቪፒኤናችሁ በርቷል ማለት ነው። እሱን ታረጋግጣላችሁ። ታዲያ ይህን እንዳረጋገጣችሁ ኢሜይል ታስገባላችሁ። ምንድነው የምታደርጉ? ቲክቶክ.com ብላችሁ ብራውዘር ላይ ትጽፋላችሁ። ቅድም እንደነገርኳችሁ ኮምፒውተራችሁ ላይ ማለት ነው። ቲክቶክ.com ብላችሁ ምንም ሲም ካርድ ስለሌለው ኮምፒውተራችሁ ላይ ቲክቶክ.com ብላችሁ እሱን ታስገቡና ልክ እንደ ቅድሙ ዩዝ ፎን ኦር ኢሜይል የሚል ይመጣል። ቲክቶክ ያልከፈታችሁበት ኢሜይል ታስገባላችሁ ኮምፒውተራችሁ ላይ ማለት ነው። እንደውም በኮምፒውተራችሁ ብትከፍቱት በጣም ተመራጭ ነው። ምክንያቱም ሲም ካርድ ስለሌለው አይፒ አድሬሳችሁን ለማግኘት በጣም አዳጋች ስለሚሆንበት ቲክቶክ አያገኛችሁም ማለት ነው። ስለዚህ ሲም ካርድ ስለሌለው በቲክቶክ አካውንታችሁን በኮምፒውተር ብትከፍቱ ትመርጥላችኋለሁ። ቪፒኤን ስራ በራችሁ በዩናይትድ ስቴትስ ላይ ነው ያላችሁት። ሎኬሽን ታጥፋላችሁ። በስልክም ሆነ በኮምፒውተራችሁ ላይ ያለውን ሎኬሽን ለጊዜው መጥፋቱን ማረጋገጥ ይኖርባችኋል። ጂፒኤሱን ማለት ነው። የኮምፒውተሩንም ሆነ የስልካችሁን ጂፒኤስ ሎኬሽኑን ማጥፋት ይኖርባችኋል። ምክንያቱም እንዳይደርስባችሁ ያላችሁበትን ኢትዮጵያ ውስጥ መሆናችሁን እንዳያውቅባችሁ ማለት ነው። ከዛ አካውንት በዚህ መልኩ ምን ይመጣላችኋል? ስኪፕ ትሎታላችሁ። ኢሜይላችሁ እንዳስገባችሁ ቲክቶክ አካውንት ያልከፈታችሁበት ኢሜይል ማለት ነው። ክሬተር ቱልስ ወይም ክሬተር ሪዋርድ የሚል ገንዘብ የሚሰራ አካውንት ከፍታችኋል የሚል ይመጣላችኋል። እሱን ካረጋገጣችሁ መልካም ነው ማለት ነው። ከፈታችሁት ማለት ነው። ከዛ የሲም ካርድ ስጋት የለባችሁም በኮምፒውተር ስትከፍቱት። ቲክቶክ የኢትዮጵያን ሲም ካርድ የመለየት እድሉ ምክንያቱም ዜሮ ስለሆነ በኮምፒውተር ስለምከፍቱት ማለት ነው። ስለዚህ ጂፒኤሳችሁን ኦፍ ታደርጋላችሁ፣ ሎኬሽናችሁን ኦፍ ታደርጋላችሁ። በዩናይትድ ስቴትስ ትከፍታላችሁ።
ክሮም ብራውዘር ላይ በዚህ መልክ መክፈት ትችላላችሁ በኮምፒውተራችሁ ማለት ነው። tiktok.com ትሉና ከዛ ሳይን አፕ ትሉታላችሁ። ሳይን አፕ እንዳላችሁ ኢሜል ጠይቃችኋል። ኢሜላችሁን ታስገባላችሁ ማለት ነው። ኢሜል እንዳስገባችሁ ልክ በዚህ መልክ ሳይን አፕ ይላችኋል። ሳይን አፕ ስትሉት ከዛ ቀጥታ ይወስዳችኋል ማለት ነው። ዳሽቦርድ ይመጣል። ስኪፕ እንዳላችሁት በኮምፒውተራችሁ ላይ ዳሽቦርድ ይመጣል። በኮምፒውተራችሁ ላይ ዳሽቦርድ ይመጣል መጨረሻ ላይ ማለት ነው። ምን ይላል? ክሬተር ሪዋርድስ ይላል። ክሬተር ሪዋርድስ ወይም ዳሽቦርድ የሚል ዳሽቦርድ ያመጣላችኋል ማለት ነው። ልክ እንደ ዩቲዩብ እና እንደ ሌሎችም እንደ ፔጅ እንደ ፌስቡክ ፔጆች ሁሉ ዳሽቦርድ ያመጣላችኋል። ልክ በዳሽቦርዱ ውስጥ እየገባችሁ እናንተ አካውንታችሁን መቆጣጠርና ማስተዳደር ማኔጅ ማድረግ ትችላላችሁ ማለት ነው። ስለዚህ የልደት ቀናችሁን ከ18 ዓመት በላይ ብላችሁ መሙላት ይኖርባችኋል። ስልክ ቁጥር እንዳታስገቡ፣ በኢሜል ብቻ ነው የምትከፍቱት። ኢሜላችሁ ግን ቲክቶክ አካውንት ያልተከፈተበት ከዚህ በፊት መሆን ይኖርበታል። ቪፒኤን ማውረድ አትርሱ። ቪፒኤን ናችሁን አብርታችሁ ነው ቪዲዮም የምትጭኑት አካውንትም የምትከፍቱት ቪፒኤን በማብራት ነው። በዋይፋይ መሆን አለበት ስትከፍቱ ራሱ እንዳትረሱ። በዋይፋይ ነው የሚከፈተው። ገንዘብ የሚሰራ ቲክቶክ ለመክፈት በዋይፋይ ነው የምትከፍቱት። በዳታ እንዳታስቡት አይቻልም ማለት ነው። ስለዚህ በኮምፒውተራችሁ ብትከፍቱ እመርጥላችኋለሁ፣ ሴፍ ስለሆነ ማለት ነው። በዚህ መልኩ መክፈት ትችላላችሁ። ትክክለኛ መረጃ ነው እየነገርኳችሁ ያለሁት። ያልገባችሁና ግልጽ ያልሆነላችሁ ነገር ካለ ደግሞ ኮሜንት መስጫ ሳጥኑ ላይ ሀሳባችሁን ልታስቀምጡልኝ ትችላላችሁ። ቻናሉ ሰብስክራይብ፣ ቪዲዮውን ላይክ በማድረግ ሌሎችን ማጋራት ትችላላችሁ። ቪዲዮውን ከወደዳችሁት ማለት ነው። በሌላ ቪዲዮ እንገናኛለን። ጥሩ ጊዜ ተመኘውላችሁ።